በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል አምላክ ቅዱስ እግዚአብሔር በሀብቱ ስቦ በረድኤቱ መግቦ በቸርነቱ ጠብቆ ተንከባክቦ እዚች ዕለት እዚች ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ ተናግረን ስለማንጨርሰው ቸርነቱ ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን እንደ ደመና የከበቡን በረድኤታቸው የሚጎበኙን ሁልጊዜ ያልተለዩን ጻድቃን ሰማዕታት ደናግል መነኮሳት ክብርና ምስጋና ይድረሳቸው። እንደሚታወቀው ተከታታይ ትምህርት ሃይማኖትን ከጀመርን ዛሬ አራተኛውን ክፍል ነው የምናየው። በባለፈው በነበረው የእምነትን እና የሃይማኖትን ልዩነት ተመልክተን ሌሎችንም እንዲሁ እያየን መተናል። አሁንም ከዚሁ ከትምህርት ሃይማኖት ተከታታይ ስለሆነ ሃይማኖት ምንድነው፣ የሃይማኖት መገለጥ እንዴት ነው የሚለውን እርሱን ነው የምንነጋገረው፣ የምንማማረው፣ የምንወያየው። ምስጢር ገላጭ ሕይወት ለዋጭ የሆነው አምላካችን እግዚአብሔር እኔም የምናገረውን እንድኖረው እናንተም የምትሰሙትን እንድተገብሩት አምላካችን ቅዱስ እግዚአብሔር ማስተዋሉን ጥበቡን ያድለን። ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ። ስለዚህ እንግዲህ ሃይማኖትና የእምነትን አንድነትና ልዩነት ተመልክተናል። ሃይማኖት የተገለጠ ነው፣ እምነት ደግሞ የተገለጠውን መኖር ነው ብለናልና ሃይማኖት ተገለጠ ስንል ምንድን ነው የሚለውን ነገር ነው የምንመለከተው። ሃይማኖት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ራሱ እግዚአብሔር ለፍጥረታቱ ያደረገው ራሱን የገለጠው መግለጥ ነው። ራሱን የገለጠው መግለጥ ነው። ሃይማኖት ማለት እኔ ፈጣሪያችሁ አስገኛችሁ መጋቢያችሁ እኔ ነኝ ብሎ ራሱ እግዚአብሔር ለፍጥረታቱ ራሱን ያስተዋወቀበት ራሱን የገለጸበት መገለጥ ሃይማኖት ይባላል። ይህንም መገለጥ አባቶቻችን ተቀብለው አጽንተው ወደ አምላካቸው የሚደርሱበት መንገድም ተብሎ ይገለጣልና ፍጥረታት ወደ ፈጣሪያቸው የሚሄዱበት ራሱ ፈጣሪነቱን የገለጸበት መንገድ ስለሆነ ሃይማኖት የተገለጠ ነው። ስለዚህ እገሌና እገሌ ብሎ በሰዎች አሁን አንዳንድ ሰዎች የክርስትና ሃይማኖት በ300 ዓመተ ምህረት ተመሰረተ ይላሉ። ይህ የድፍረት ነው። በእውነቱ የሚያስተምሩ ሰዎችም ደፋሮች ናቸው። ይህንን እውነት ነው ብለው የሚቀበሉ ሰዎችም የጥፋቱ ተባባሪ ተጋሪ ናቸው እና ሃይማኖት በዚህ ሰዓት ተመሰረተ ተብሎ መነገር አይገባም። ሕግም አይደለም፣ ስርዓትም አይደለም። በዚያውም ላይ እንኳ ደግሞ እንደ ታሪካቸው የክርስትና ሃይማኖት ብለው እንኳ ከተረኩ የክርስቶስን መገለጥ በስጋ ማርያም አድሮ እመቤታችን ስጋ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የተገለጠበትን መንገድ እንኳ ቢሆን 300 ዓመት የት ሊጥሉት ነው? በ3ኛው መቶ ዓመት ተገለጠ ተመሰረተ ብሎ መናገር የማይገባ በመሰረቱ የእምነቱ ተከታይ የሆኑ ሰዎችንም ስንፍና የሚያሳይ ነው። ጠንቅቆ አለማወቅ እንዲህ ተብሎ ሲነገር ትምህርት ሆኖ በአዋጅ በትምህርት ቤት ደረጃ ሲሰጥ ይህንን እውነት ነው ብሎ መቀበል በጣም ትልቅ በደልና ስህተት ነው። ስለዚህ የክርስቶስን መገለጥ ሰው የሆነበትን መንገድ ከሆነ ደግሞ እንደ ዓመተ ምህረት አቆጣጠር በመጀመሪያው የክርስቶስ መወለድ ነው ዓመተ ምህረት ተብሎ እንዲነገር እንዲቆጠር ያደረገው። ዓለም ከተፈጠረማ 7518 ዓመት ሆኖታል። ስለዚህ 2018 የምንለው ምን ካለው ጀምረን ነው ከተባለ እግዚአብሔር በስጋ ብእሲ የተገለጠበትን ዘመን አንድ ብለን ቆጥረን 2018 ዓመት የምንለው ለዚያ ነው። ስለዚህ ይህንን ሰፋ አድርጎ ማየትና ማወቅ መረዳት ያስፈልጋል። ሃይማኖት መቼ ተገለጠ፣ እንዴት ተገለጠ፣ ለምን ተገለጠ፣ ለነማን ተገለጠ የሚለውን ነገር ማየት አስፈላጊ ነገር ነው። ሃይማኖት የተገለጠ ነው ካል መቼ የሚለውን ነገር ስንመለከት በጊዜ ፍጥረታት እንደተገኙ ፍጥረታት የመገኛ ዕለት የመጀመሪያዋ ዕለተ እሁድ ናት። በዕለተ እሁድ አምላካችን እግዚአብሔር 8 ፍጥረታትን ፈጥሯል። በእነዚያ በ8ቱ ፍጥረታት መካከል አንዱ ፍጥረት ከ8ቱ አንዱ ቅዱሳን መላእክት ናቸው።
ቅዱሳን መላእክት አእምሮ ለበው ያላቸው ማወቅ የሚያስችል ንጻ ጠባይ የተፈጣቸው አእምሮ ጠባይ የተሰጣቸው በተፈጥሮ አዋቂዎች አድርጎ ነው የፈጠራቸው እግዚአብሔር። ከሌሎቹ ፍጥረታት ከስምንቱ ፍጥረታት መላእክትን አዋቂዎች የሚያውቁበትን እድል የሚያውቁበትን አእምሮ ሰጥቶ ነው የፈጠራቸው። በተሰጣቸው አእምሮ እንደተፈጠሩ ከየት መጣን? የት ተገኘን? ኑሯችንስ ምን ይመስላል? የሚል ጥያቄ ከተሰጣቸው ዕውቀት አመነጩ ራሳቸው ቅዱሳን መላእክት። ምክንያቱም የሚያውቁ ተደርገው ስለተፈጠሩ ማለት ነው። ያችን በጥንተ ተፈጥሮ የተሰጠቻቸውን ዕውቀት ተጠቅመው አብዛኞቹ ነገደ ዲያብሎስ እኔ ፈጣሪ ነኝ፣ ሌሎቹንም ያስገዛው የፈጠርኩ ያስገኘው መገኛ የፍጥረታት መገኛ እኔ ነኝ፣ የዚህ ሁሉ ባለቤት እኔ ነኝ ወደሚል ደረጃ ሄደዋል። ያችን የተሰጠቻቸውን ዕውቀት ለበጎ ሳይጠቀሙ ለክፉ አደረጓት። በእውኑ ክርስቲያኖች የተሰጠንን ዕውቀት ለበጎ መጠቀም መልካም ነው። በየትኛውም በመምህራን እናገኘው በመጻሕፍት እናገኘው በተፈጥሮ ያገኘነው ዕውቀትም ቢሆን ዕውቀትን ለበጎ እንደምትጠቀም ያለ መልካም እድል የለም እና በተፈጥሮ ያገኘውን ዕውቀት ተጠቅሞ ያልሆነውን ያላደረገውን አቡሃላ ሐሰት የሐሰት የውሸት መገኛ አመፃ ወጻት መዛገብት አመፅ ተንኮል ክፋት ከሱ ጀመረች ተብሎ የተነገረለት ዲያብሎስ ያችን በተፈጥሮ የተሰጠችውን ዕውቀት ተጠቅሞ የሁሉ ፈጣሪ ነኛል። ነገር ግን የሁሉ ፈጣሪ አይደለም፣ አልፈጠረም። ሌሎቹ ደግሞ እርሱን አዩና በሱ ነገድ በኩል ያሉት ከሁለት ከሶስት ተከፋፈሉ። አንዳንዶቹ እውነቱ ቢሆን ነው አሉ። ከእርሱ ከፍ ብሎ የነገድ መሪው ሆኖ ቢያዩት ትክክል ነው እሱ ፈጥሮናል አሉ። ልክ ዛሬ አንዳንዶች በዚያ ደረጃ የሚያስቡ አሉ። ከበላያቸው ያሉትን ሰዎች የፈጠሯቸው ያክል እንደዚህ አይደለም። ፈጣሪንና አስተዳዳሪን መለየት ይጠበቃል። ለሁሉም እንደሚገባው ክብር ተገቢ ነው። ነገር ግን ለእግዚአብሔር የምንሰጠውን ክብር ለፍጡራን የሚነገረውን ለእግዚአብሔር ማድረግ ተገቢ አይደለም። እርሱም ያንን እድል ተጠቅሞ ፈጣሪ ነኝ አለ። ልክ አንዳንዶች ብዙ ሰዎችን ማስተዳደራቸውን የፈጠሯቸው መስሎ የሚታያቸው ሰዎች አሉ። ይህ ዋህነት ነው። ጊዜ ሰጥቷቸው ስልጣን ሰጥቷቸው ገንዘብ አግኝተው እንደ በሆነ አጋጣሚ የሆነ ስልጣን ላይ መውጣት ወደ ታች ያለውን ድሃ የፈጠሩት ያክል መስሎ ሊታይ አይገባም። ዲያብሎስ አሃዝ የመንጦ ላይ ተደርጎ ነው ስልጣን ተሰጥቶታል። ያን ክብር ቢሰጠው ያ ክብር ቢታደለው ወደ ታች ያሉትን ፈጥሬያቸዋለሁ ወደ ማለት ደረጃ መጣ። አንዳንድ ጊዜ የበላይነትን እንዴት አድርጎ መያዝ እንደሚገባ ዕውቅናን ማስተዳደር እንደው ስልጣንን ማስተዳደር ሀብትን ማስተዳደር ተገቢ ነው ክርስቲያኖች። እና ዲያብሎስ በቃ የተሰጠውን ስልጣን ያገኘውን እድል ተጠቅሞ ወደ ታች ያሉትን እኔ ነኝ የፈጠርኳቸው፣ ይህን የሰጠኸኝ ይህን ያስደረክልኝ በዚህ ደረጃ እንድኖር ያደረከኝ ብሎ ወደ አምላኩ እንደ ሌሎቹ ቅዱሳን መላእክት እንደ መመኘትና እንደ መሻት ያን እድል ተጠቅሞ እኔ ፈጣሪ ነኝ ወደ ማለት መጣ። ያው ስላልሆነ ሌሎቹም አንተ ክንፍ ከክንፋችን መልክ ከመልካችን ሰይፍ ከሰይፋችን አይበልጥ፣ አንተ እኮ ወደ ታች ያለ ነው እኛን ካስገኘን እኛ ደግሞ ከኛ በታች ያሉትን ደግሞ ማስገኘት እንችል ነበር። የለም አልሆነም፣ አላስገኘናቸውም፣ አንተም እኛን አላስገኘን አሉት። እንዳልኳችሁ የተወሰኑት አስገኝቶናል አሉ። ደግሞ የተወሰኑት እንደው ፈጥሮን ይሆን አልፈጠረን ይሆን መወዛገብ። ያሁኑ ክርስቲያን እንደዚያ መወዛገብ ነው። እንደው ሃይማኖቱን ጥንቅቅ አድርጎ አያውቅም። ውዝግብ ይሆን ይደረግ ይሆን ምን መቼ ይሆን የጾሙን መግቢያ የጾሙን መውጫ የበዓላቱን ይዘቱን ስርዓቱን ቅድመ ጊዜ ድህረ የሚሉን ጥንቅቅ አድርጎ ካለማወቁ የተነሳ የሆነ ሰው መጥቶ ግራ የሚያጋባው ይሆን እንዴ አይሆን እንዴ የሚደናገጥ መወሰን የማይችል እና በዚያ በዲያብሎስ ነገድን ፈጥሮናል ብለው ያመኑ አሉ። ደግሞ ግማሾቹ ፈጥሮን ይሆን እያሉ ይወዛገባሉ። እንዲህ መወዛገብ በሃይማኖት ፈጽሞ የተከለከለ። ሃይማኖትን ጠንቅቆ አውቆ መኖር ነው የሚያጸድቀው እንጂ ይሆን ይችላል አይሆንም መሰለኝ ደሳለኝ የሚባሉ ነገሮች ለሃይማኖት ፈጽሞ አይቀጸልም። መሰለኝ ብሎ ሃይማኖት የለም፣ ደሳለኝ ብሎ ሃይማኖት የለም። እንዲህ ስለሆነ ጥንቅቅ አድርጎ የሚያምኑትን ነገር አውቆ በታዘዘው መስፈርት ማድረግ ማከናወን ተገቢ ነውና ያን የተሰጣቸውን አእምሮ ጠባይ ተጠቅመው ተጠራጠሩ። ሌሎቹ ደግሞ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ሌሎቹም 99 ማለት ነው 100 ናቸው። በነገድ 100 ናቸው። በዕለተ እሑድ የተፈጠሩት በነገድ 100 ናቸው። 100 አለቃ ያላቸው ናቸው። እነዚህ በሶስት ከተማ የተወሰኑ ናቸው። ሶስቱ ከተማዎች ደግሞ
አንዱ 4 ክፍል፣ አንዱ 3 ክፍል፣ አንዱ 3 ክፍል አላቸው። በየከተማቸው ያላቸው ግን ነገድ አላቸው። ደግሞ 10 አለቃ እንዲህ መሪ አላቸው እና የሁሉም አለቃ ጠቅሎ አላቸው። ከዚህ የተነሳ እነዚያ 99ኙ ንቁም በበህላዌነ እስከ ንረክቦ ለአምላክነ አምላካችን እግዚአብሔርም ጥንቱን የምታውቅ አይምሮን ሰጥቶ ራሱን ቀድሞ ያልገለጸላቸው ለምንድን ነው ከተባለ ለቅዱሳን መላእክት ቀድሞ ራሱን አለመግለጹ እንዲሹት ነው፣ እንዲፈልጉት በቃ። ምክንያቱም እርሱ ቢያመልኩት የሚጨመርለት ባያመልኩት የሚቀነስበት ነገር የለም እና የሚያውቅ በጎውን ከክፉ የሚለይ አይምሮን ከሰጠ በኋላ ማን ነው የፈጠረን ብለው ፈልገው ፈጣሪያቸው ማምለክ እንዲገባቸው ዕውቀትን ሰጥቷል። እዚያ በኋላ ራሳቸው ያላቸውን የነጻ ፈቃድ ፍጥረት ናቸው። በነጻ ፈቃዳቸው ተገደው የሚያመልኩ አይደሉም፣ በነጻ ፈቃድ የሚያመልኩ ናቸውና ከዚህ አንፃር እንዲህ ሲወዛገቡ ንቁም በበህላዌነ እስከ ንረክቦ ለአምላክነ የፈጠረንን እስከምናገኘው ድረስ አለ። በቃ እስከዚህ የተወሰነ እስኪንጠብቅ አይደለም፣ እስክናገኘው ይቺ እስከ ፍጻሜ የላት እስከ ነገ አይደለም ያለው፣ እስከ ከርሞ አይደለም ያለው፣ እስከ ማታ አይደለም ያለው፣ እስከ ኋላ አይደለም ያለው፣ እስከዚህ ሰዓት እስክናገኝ ሰው አምላኩን እስኪያገኝ ድረስ መጽናት ያስፈልጋል። የፈጠረንን እስከምናገኝ ድረስ እንጽና አለ ቅዱስ ገብርኤል። በጣም የሚገርም ቃል። እስክናገኝ በጊዜ ያልተለካ ፍላጎት ነው። እግዚአብሔርን በጊዜ ለክቶ አይደለም የሚፈልግበትን ጊዜ ያስቀመጠው፣ እስክናገኘው በቃ መቼ እስከ ጊዜ አለካለን እስክናገኘው ድረስ አንተን እንሻዋለን አለ። በዚህ ምክንያት አምላካችን የብርሃን ጎርፍ አጎረፈላቸው፣ ፈጣሪነቱን ገለጸላቸው። በዚህ ጊዜ አምላካቸውን አወቁ። ቅዱስ እግዚአብሔር ቅዱስ ኃያል ብለው አመሰገኑት። ይሄ ሕያው ዘኢይመውት ለዘላለሙ ጸንቶ የሚኖር የባህሪ አምላክነቱን ይሄው ምስጋናቸው ለዚያ ለመጽናታቸው ሽልማት ሆኗቸው ምግብም እረፍትም ሆናቸው ይላል። አገልግሎት ነው፣ እግዚአብሔርን ማገልገል ነው። ግን ያው ምስጋናው ምግብ ሆናቸው፣ ያው ምስጋናው እረፍት ሆናቸው። እግዚአብሔርን እንደማመስገን ማረፍ የለም ክርስቲያኖች። እረፍት ያጣችሁ፣ እንቅልፍ ያጣችሁ፣ ሰላም ያጣችሁ እግዚአብሔርን አመስግኑት። እውነተኛው እረፍት ዘላለማዊ ሰላም የሚገኘው እግዚአብሔርን ከማመስገን ስለሆነ እግዚአብሔርን ማመስገን ሰላም እንዲሆንላቸው አደረጋቸው። እግዚአብሔርን ማመስገን በቃ ለኑሯቸው የሚያስፈልገውን ነገር በሙሉ እንዲሆንላቸው ሆነላቸው፣ እንዲሆንላቸው አደረገላቸው። እግዚአብሔርን ማመስገን ሁሉን ነገር ማግኘት ነው። እግዚአብሔርን አመስግኖ ማን የተጎዳል? እስኪ ያስቡት። ቅዱስ ገብርኤል መሻቱ እግዚአብሔርን ማመስገን ገንዘባቸው ሆኖ ይኸው ዕለት ዕለት ጸጋ እየተጨመረላቸው ይኖራሉ። እንግዲህ ያስቡት። ቅዱሳን መላእክት ጸጋቸው፣ ኃይላቸው፣ ተፈጥሯቸው፣ ርቀታቸው፣ ኃያልነታቸው በጣም ራሱን የቻለ ነገረ መላእክት፣ ትምህርተ መላእክት፣ ምስጢረ መላእክት ተብሎ የሚሰጥ ክፍለ ትምህርት አለው። በቃ የመላእክት ተልኳቸው፣ የመላእክት አገልግሎታቸው፣ የመላእክት ጥበቃቸው፣ መላእክት ለሰው ልጅ የሚያደርጉት እሱን በዝርዝር የሚታይ ክፍለ ትምህርት ነው። ይሁን እንጂ አምላካችን እስከምናገኝ ድረስ እንጽና በማለቱ የተሰጠው ምስጋና ያ ምስጋና ሰላም፣ ያ ምስጋና እረፍት፣ ያ ምስጋና ምግብ ሆኖላቸው ኖሯል። ስለዚህ አምላካችን የምናመሰግነው ከሆነ የምንመገበው ጤና ይሆነናል። አምላኩን የማያመሰግን ሰው ግን ቢመገበው ደዌ ነው። ግፊቱ፣ ስኳሩ አስቡት። ዓለም አሁን የምንመገበው ስትሰጠን እንኳን ቁርጠቱ፣ ፍልጠቱ በዚያው አንጻር ነው። እውነት ለመናገር ምግብ አጥተው ከሚታመሙት ምግብ አግኝተው የታመሙት ሰዎች ይበዛሉ። እውነት ለመናገር በጣም በረሃብ ከታመሙት ይልቅ ያገኙትን መብላት የማይችሉ ሰዎች ሆስፒታሉን፣ ጸበል ቦታውን ሞልተውት ያሉት በዚያ ልክ ነው። እግዚአብሔርን ማመስገን መልካም ነው። ክርስቲያኖች የሚሰጠንን ነገር ከማመስገን እንጀምር። የእግዚአብሔር ምስጋና መንፈሳዊ ምግብ ነው። የእግዚአብሔር ምስጋና እረፍት ነው። የእግዚአብሔር ምስጋና ጤና ነው። የእግዚአብሔር ማመስገን ሁለንተናዊ ሕይወት ነው። የእግዚአብሔርን ማመስገን ሁለንተና እግዚአብሔርን ያመሰገኑ ሰዎች በዚያ ልክ ነው። እዚያ ልክ ነው። እግዚአብሔርን እንደማመስገን ያለ ሰላም ነገር የለም። እኛን የጸኑትን እስክናገኘው ያሉትን እንዲገለጸላቸው ሽልማት የሆናቸው ዘንድ አገልግሎታቸው እረፍት ምስጋና እንዲሆንላቸው አደረገላቸው፣ ተገለጸላቸው። ከዚያ በኋላ ያን እውነተኛውን አምላክ አውቀው ጸንተው ወዴት እንደመጡ፣ ለምን እንደመጡ፣ ክብሩን ለመውረስ ስሙን ለመቀደስ የተፈጠሩ እንደሆኑ ተረድተው ምስጋናቸውን ቀጠሉ። ያኛው ግን እኔ ነኝ ፈጣሪ ያለው ያልሆነውን ያልተደረገውን ነውና የተናገረው ባደረው ጨለማ ጠቅሎ ይላል። ያደረው ጨለማ ማለት ዓለም የተፈጠረችው በዕለተ እሁድ ነው። ከዕለተ እሁድ በፊት የነበረ ሌላ ጊዜ የለም።
የዕለታት መጀመሪያ የዘመናት መጀመሪያ ለዕለተ እሁድ ሌላ መጀመሪያ የላትም መጨረሻም የላትም ወደፊት ዓለምም የሚያልፍባት ዕለተ እሁድ ስለሆነች ዓለም የተገኘባት ዕለተ እሁድ ናት ያልፍባት ዕለትም ዕለተ ይችን ዕለተ እሁድን አባቶቻችን ለዚያ ነው በጽሞና ከእግዚአብሔር ጋር በመገናኘት የሚያሳልፏትና ቤተክርስቲያናችንም ዕለተ እሁድን ከእግዚአብሔር ጋር በሚያገናኙ ነገሮች እንድናሳልፋት ከሚያስተምሩና ከሚነግሩን ወሳኝ ጉዳይ አንዱና ዋናው ዘላለም ሕይወታችን ከእግዚአብሔር ጋር ይሆን ዘንድ ነው። ወደ ኋላም ወደፊትም ለዕለታት ለዚህ ዕለተ እሁድ ናትና በመካከል ዕለተ ምጽአትን እያሰብንባትን እንኖራለን። አምላካችን እግዚአብሔርም ዕለተ እሁድን በጎ ነገር ሰርቶባታል። በጎ ነገር አድርጎባታል። ብዙዎቹን በዚህ 33 ዓመት በኖረው የአገልግሎትና የማዳን ስራዎቹ አብዛኛዎቹ ስራዎቹን ከሰራባቸው ዕለታት አንዷ ዕለተ ሰንበት ናት። ዕለተ ሰንበት ትልቅ ናት። ዛሬ አባቶቻችን በተለይ ገጠራማው አካባቢ ያሉት እንኳን አይደለም ቀርቶ ከወንዝ ውሃ ቀርተው አይጠጡም። በዕለተ ሰንበት ከወንዝ ውሃ የነካ ዕቃ ወደ ቤታቸው አይገባም። በዓልን ሲያከብሩ በዚህ ልክ ነው። ለሰንበት ካላቸው ክብር የተነሳ ዕለተ ሰንበትን በዚህ በጽሞና ማክበር ያስፈልጋልና ከዕለተ ሰንበት ለይኩን ብርሃን ብሎ ብርሃኑን ገልጦ ቅዱሳን መላእክት እንዲያውቁት ከማድረጉ በፊት በነበረው ጨለማ ጠቅሎ እንጦርጦስ አወረደው። እነዚያ ፈጥሮናል ያሉትንም አብሮ አወረዳቸው። ስለዚህ በተሰጠው አእምሮ ተመራምሮ በአእምሮ ጠባይ ተረድቶ ክፉን ከበጎ ለይቶ አስገኙ ፈጣሪው ማን እንደሆነ መምህራንን ጠይቆ ማወቅ ይገባል እንጂ ፈዞ ደንግዞ ይሆን አይሆን እያሉ በሃይማኖት ደረጃ መኖር መልካም አይደለምና እነዚያንም በአየር ላይ የአየር አጋንንት ሆነው ቀርተዋል። በሃይማኖት የሚጠራጠር ሰው እንደዚህ ነው። ክርስቲያኖች የምትጠራጠሩበትን ነገር እግዚአብሔር ይመስገን ጠይቁ፣ መጻሕፍትን አነቡ። እውነት ለመናገር በዚህ ዘመን ጠይቃችሁ መልስ የማታገኙበት ምንም አይነት ሁኔታ ስለሌለ ስለ ሃይማኖታችሁ በውስጣችሁ የሚመላለስ ዝም ብሎ ግራ ጋብቶ ጎረምሳ ሁሉ በየመንገዱ ጠልፎ ከባዶ አዳራሽ ሲጨፍርባችሁ ሃይዋል እውነተኛዋን ትክክለኛዋን ሃይማኖት ማወቅ። አንዳንዶቹ የግለሰብ ጠባይ ያዩና አንድ ካህን ደካማ ጎን፣ አንድ መነኩሴ ደካማ ጎን የሆነ ግለሰብ ሃይማኖት ይመስላል። ግለሰብና ሃይማኖት ለዩ። ክርስቲያኖች ሃይማኖትና ግለሰብን መለየት ያስፈልጋል። እማምነው ሃይማኖት ሌላ ነው፣ ግለሰቡ የጠፋው የራሱን ሕይወት ነው ያጠፋው። ስለዚህ ግለሰብንና ሃይማኖትን ለይቶ ለማወቅ ደግሞ ስለ ሃይማኖት መጠየቅ፣ ስለ ሃይማኖት መማር፣ ስለ ሃይማኖት ማንበብ ጊዜ መስጠት ያስፈልጋል። እና ከዚህ አንፃር የመጀመሪያው ሃይማኖት ማለት ሰው የሰራው ሳይሆን ራሱን እግዚአብሔር ለፍጥረቱ የገለጠው መገለጥ በብርሃን አምሳል ተገለጠ። ስለዚህ ይህ ሃይማኖት የተገለጠ ነው። እንዴት ተገለጠ ከተባለ በዘፈቀደ እርሱ በወደደው መጠን ለመላእክት በብርሃን አምሳል ነው የተገለጸላቸው። በቃ በብርሃን አምሳል ተገለጸላቸው፣ ፈጣሪያቸውን አወቁ። በተለያየ መንገድ በዘፈቀደ በከዊን በመሆን አምላካችን እግዚአብሔር አምላክነቱን ፍጥረታቱ ያውቁ ዘንድ በተለያየ መንገድ ተገልጿል። ከመጀመሪያው መገለጡ ለመላእክት ከተገለጠበት የብርሃን መገለጡ ጀምሮ በአራያ በስጋ ብእሲ ከእመቤታችን ስጋን ለብሶ እስከ መገለጥ ድረስ ያሉት በሙሉ የእግዚአብሔር መገለጥ ነው። ስለዚህ ለመላእክት በብርሃን አምሳል ተገልጾላቸዋል። ለአዳም ወነፋ ላይ ገጹ ለአዳም የሕይወት እስትንፋስ እፍ በማለት ሕያዊት ነፍስን በማሳደር ለአዳም ተገልጾለታል። ከዚያ በኋላም ትእዛዛትን በመስጠት ይህን ከበላ ትሞታለህ፣ ይህን እንዳትበላ፣ በቃ ከሰማይ በታች ከምድር በላይ ያለውን ግዛ፣ ንዳ፣ ብላ፣ ጠጣ ትእዛዛትን ሲሰጠው ተገልጾለታል። አዳም ሰምቶታል። ይህን ሁሉ ስም ማውጣት እንዳለበት፣ ከገነት መውጣት እንደሌለበት፣ ጸበለስም ቢበላ እንደሚሞት በጣም ለአዳም በሚችለው አዳም በሚረዳው መጠን እግዚአብሔር ለአዳም ተገልጾለታል በንግግር። አልፎ ተርፎም አዳም ከበደለ በኋላ ሰኮና ብእሲ የሰው እርምጃ ጫማ እያሰማ ኮቲ እያሰማ ተገልጾለታል። በመልኩም ፈጥሮታል፣ ባሪያው ፈጥሮታል፣ ብዙ ነገር አድርጎለታል። ለአዳም በዚህ መንገድ ተገልጾለታል። በኋላም ከአዳም ለተገኙት ለልጆቹ ለነ አቤል ለነ ቃየል በመስዋዕታቸው ተገልጾ አሳይቷቸዋል። እግዚአብሔር እንዲህ እየተገለጸ ነው። ለምሳሌ አቤልና ቃየል ትንሽና ትልቅ ናቸው። ሁለቱ እህታማቾቻቸውን ዘመድ ከዘመዱ አይጋባ የምትል ሕግ ገና ከመሰራቱ አስቀድሞ ስራ ሲሰራ አባታቸው አዳም የአቤልን ቃየል የቃየልን አቤል መንትያቸውን እንዲያግቡ ሲባል ቃየል ሐሳብ አነሳ።
ይህ አይሆንም ማለት ምክንያቱም ካቀረበው መስፈርት አንፃር ይህ እኔ እህቴን ለሌላ አሳልፌ አልሰጥም ማለት በጊዜው በነበር ከዚህ እንግዲያስ መስዋዕት ተሰው ፈቃደ እግዚአብሔር ይሆን አላዳም መስዋዕት አቀረቡ በዚህ ሰዓት አቤል ዘአስረጸ ጽድቀ እምነፍሱ ከልቡናው እውነትን ያፈለቀ አቤል እግዚአብሔር ንጹሕ ባህሪ ነው እውነተኛ አምላክ ነው እውነተኛውን ልቡናን የሚመረምር ነው ከማለቱ የተነሳ እውነተኛና ንጹሕ የሆነ መስዋዕት አቀረበ በእሳት ተገልጾ የአቤልን መስዋዕት ተቀበለ ተገለጸለት ሃይማኖቱ ጸና የአቤል ሃይማኖቱ እንዲጸና ቃየል ደግሞ ደካማ ነውና የደካሞችን ጸሎት አይቀበልም እግዚአብሔር የደካሞች ማለት በተለያየ በአካለ ሥጋ የደከሙ ማለት አይደለም በኃጢአት የደከሙ ወደ እግዚአብሔር ከመቅረብ የደከሙ የዛሉ በሃይማኖታዊ በመንፈሳዊ ሕይወት የዛሉ ለመንፈሳዊ ነገር የደከሙ እግዚአብሔርን ለመጥራት የደከሙ እግዚአብሔርን ለመለመን የደከሙ ሰዎች አሉ እንደዚህ አይነቱን የኃጢአተኛ ጸሎትን እግዚአብሔር አይቀበልም ኃጢአትን በንስሐ መናዘዝ ያስፈልጋልና ከጠማማ ልቡ እግዚአብሔር አይበላው አለ እንግዲህ አስቡት መቼስ እግዚአብሔር አይበላው ስንዴ ባቀርብ እግዚአብሔር አይበላው ካለ እንክርዳድ ቢያቀርብ እግዚአብሔር ይበላዋል እግዚአብሔር አይበላውም ካለ እኮ እንክርዳድም ቢሆን እግዚአብሔር አይበላል ማቅረብ የነበረበት በጎ የሆነውን ነገር ነው መቼስ ለአንድ እንግዳ ስናቀርብ የሚመጥነውን የሚገባውን ነገር ማቅረብ የእንግዳውን ክብር የምንገልጽበት አንዱ መንገድ ነው የእግዚአብሔርን ክብር የገለጸበት አስተሳሰብ ቃየል ደካማ ነው እውነት ለመናገር አንዳንድ ሰዎች እንደዚህ ደካማ አስተሳሰብ ያላቸው በሃይማኖታዊ ጉዳይ በኩል ለስጋው ደሙ ለምስጢራተ ቤተ ክርስቲያን ሲነገሩ ደካማ አስተሳሰብ ያላቸው ባልሆነ መንገድ የሚረዱ አሉ ቃየል እንደዚያ ነው እግዚአብሔር አይበላው ታዲያ እግዚአብሔር አይበላውም ካለ የማይበላ ነገር ስለምን ያቀርባል ይሄ አይደረግ እንክርዳድ ያቀረበ እንክርዳድ ሲያቀርብ ያው እግዚአብሔር የነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም መጀመሪያ ወደ ቃየል አልተመለከተም ማለት ልቡናው ጠማማ ነው ጠማማ ልቡና ያለን እንስተካከል በተለይ አንድ አማኝ ከሚያስፈልገው ትልቅና ዋና ጉዳይ ቀና ልቡና ነው በእውነቱ ቀና ልቡና ላላቸው እግዚአብሔር ቅርብ ነው ቀናኢነት የጎደላቸውን ሰዎች እግዚአብሔር ሩቅ ነው እግዚአብሔር ቅርብ እንደሆነ ሁሉ እግዚአብሔር ያረምም ከመዘይ ሰም ያጎነድ ከመዘይሁ እንደማይሰማ ዝም እንደማያይ ዝም ማለት ይችልበታል እግዚአብሔር ምክንያቱም የኛ የልቡናችን ጥመት በአይምሮ ጠባይ በጥንት በተሰጠን ዕውቀት ተጠቅመን ሰዎችን ለመጉዳት ለመበደል በጎ ያልሆነውን ነገር የምንሰራ አመፀኞች ከሆን እግዚአብሔር የምንጸልየውን ጸሎት የምናቀርበውን ነገር አይቀበልምና ቃየል ጠማማ ከመሆኑ የተነሳ ያቀረበውን በጠማማ ልቡና የቀረበውን መስዋዕት አይቀበልም እንኳን እንክርዳድ ሲሆን ይቅርና ስንዴ ቢሆን በጠማማ ልቡና ከቀረበ እግዚአብሔር አይቀበለውም እውነት ለመናገር በቀናኢነት ከቀረበ ግን እግዚአብሔር የተቀበላቸው በርካታ መስዋዕቶች አሉ የሳር ፍሬ እንጀራ አርጋ ጋግራ አቅርባ ተቀብሎላት ይሄው እስከ ዓለም ፍጻሜ ድረስ ስምሽ ይነገር ተብላለች ስምሽ ይነገር ወንጌል በተነበበበት ሁሉ ስምሽ ይነገር የሚያስፈልገው በዋናነት ከስጦታው የምንሰጥበት ልቡና ነው የምንሰጥበት ልቡና ለእግዚአብሔር ከምናቀርባቸው ነገሮች ለእግዚአብሔር ያለን ምልከታ የልቡናችን አስተሳሰብ እሱ ነው ትልቁ ነገርና በጠማማ ልቡና ስላቀረበ አልተቀበለለትም አሞራ በተነበት መጨረሻው የጠማማ ልቡና መጨረሻው ወንድምን መግደል ስለሆነ ወንድሙን አቤልን ደጉን የዋሁን ያ ንጹህ የሆነውን ገደለው በእውነቱ ደጎች እድሜያቸው ትንሽ ነው እንደ አቤል ያሉ የዋሃን በጣም ዓለም እንዲህ ታሳድዳቸዋለች በተለይ ለእግዚአብሔር የሆኑትን ሁሉ ታሳድዳለች እንዲያናትና ያን ቀናኢ ልቡና ያለው ዘአስረጸ ጽድቀ እምነፍሱ ከልቡናው አንቅቶ መምህር ሳይነግረው መጽሐፍ ሳይመለከት መጽሐፍት ባልተሰራበት መምህር ባልተመደበበት በዚያ ዘመን እግዚአብሔር ንጹሕ ባህሪ ነው የሚል ደጉን አቤልን እንዲገል የጠማማ ልቡናው መጨረሻው በጎ ነገርን ማጥፋት ነው በቃ ጠማማ ልቡና ያላቸው በሀገር ያለውን በጎ ነገር ማጥፋት በሰው ያለውን በጎ ነገር ማጥፋት ደጋጎችን ማጥፋት በጣም ሀገራችን ብዙ ነገር ነው የጠፋባት ለምን ከተባባ ጠማማ ልቡና ያላቸው ከመብዛታቸው የተነሳ እና ስለዚህ ሃይማኖት ማለት ቀናኢነትን የሚያስፈልግ ነውና ቀናኢነት ላለው ለአቤል እየተገለጸለት መጣ ለወንድሙ የሆነውን ነገር አይቶ ማመን አይደለም መመለስ አይደለም ከክፋት ወደ ክፋት በጎ ነገር የተደረገለትን አቤልን ወደ በደል ሄደ እንዲሁ እያለ ይቀጥላል እየተገለጸላቸው መጣ ለነ ሴት ለነ ሄኖስ ለነ ቃናን ለመናልኤል ለነ ያሬድ ለሁሉም የተገለጸበት መንገድ አለ ቅድም እንደነገርኳችሁ በዘፈቀደ እሱ በወደደው መንገድ ከዚያ ሲቀጥል የሰው ኃጢአት የነገደ ቃየል እየበዛ ሲሄድ ነውር እየበዛ ሄደ እንደው የበጎ ነገር ነው እንጂ እግሩ አጭሩ
ክፉ ነገር በምን መልኩ እንደሆነ ይዛመታል። አስቡትም በጎ ነገርን የሚሰሩ ሰዎች ትንሽ ናቸው፣ ክፉ ነገርን የሚሰሩት ይበዛሉና በአቤል በኩል ከተደረገው በጎ መስዋዕት ይልቅ የቃየልን ጥመት ይያዙ የበዙ ነገደ ቃየል እየበዙ ሄዱ። አመጻቸው በዛ፣ ኃጢአታቸው በዛ፣ ሽንገላቸው በዛ። እንደውም ከሴት የሚባል ከነ አቤል ከነ ቃየል በኋላ የተወለደ የአዳም ልጅ ነበር። በደብረ ቅዱስ የሚኖር አባቱን ደስ አሰኝቶ የሚኖር በደብረ ቅዱስ እግዚአብሔርን አዳሙን አባቱንም ደስ የሚያሰኝ ደግ ልጅ ነበር። እሱ ከልጆቹ አንዱ ወደ ቃየል ከተማ የቃየል ልጆች ወዳሉበት ቢወርድ የቃየል ልጆች የሚያደርጉትን ስራ አየና ተሰናከለ ይላል። በእውነቱ ተሰናከለ። በጣም በጎ ያደረጉ መስሎት እነዚያ እርቃናቸውን የሚሄዱ እንደ እንስሳት አንዱ ካንዱ ላይ የሚንጠላጠሉ ሀፌር የሌላቸው ይሄ በቃ ሃይማኖታዊ የሚባል ለእግዚአብሔር የሚያስደስቱ ነገሮችን ንጽህና መጠበቅ በቅድስና መኖርን የታው የዚያ የተረገመው የቃየል ልጆች ናቸውና መርገም ያለበትን ስራ የሚሰሩ ናቸው። ያንን አይቶ በጎ ነገር መስሎት በቃየል ልጆች ተሰናከለ። ክርስቲያኖች መሰናከል ከመሆን እግዚአብሔር ይጠብቀን። በእውነቱ ብዙ የሚያሰናክሉ የበዙበት መሬት ናት ዓለም መሰናከል ናት። ከሃይማኖታዊ ነገር እንዲሰናከሉ፣ የሚጾሙት እንዲሰናከሉ፣ የሚመንኑት እንዲሰናከሉ፣ ገዳማውያን እንዲሰናከሉ፣ ካህናቱ እንዲሰናከሉ፣ በጎ ነገር የሚያደርጉት አሰናከሉ እና ያ የሴት ልጅ የቃየል ልጆች የሚያደርገውን አይቶ ደብረ ቅዱስ ተመለሰና አይ ኑሮንማ ደቂቀ ቃየል ይኑራት እንጂ ብሎ እንደ በጎ ነገር ልክ አሁን የምዕራባውያንን ሴራ አይቶ የኛ ትውልድ ከሃይማኖታዊ ወጥቶ እርቃኑን የሚሄድ ሃይማኖታዊ የሆኑትን ነገሮች እንደተዋው ሁሉ ያ የቅድስናውን ቦታ ደብረ ቅዱስን ትተው ወደ ነገደ ቃየል ወረዱና በጣም ያልሆነ የሚገርመው ነገር ያ ከደብረ ቅዱስ የነበረው ንጹህና ቅዱስ ሕዝብ ወርዶ ከተረገመው ከቃየል ልጅ ጋር ሲጋባ የሚወልዷቸው ታምር ወደ ሰማይ ቁመታቸው በራሳቸው ደመና የሚገፉ በፀሐይ ያበሰሉ የሚመገቡ በቃ ምግብ የተባለ ሁሉ የማይጠቅማቸው ሆነና ስጋ መብላት የጀመሩት እነዚያ ፍጥረት ናቸው። ነገራችን ላይ ከዚያ በፊት የነበረው ትውልድ እጽዋትን በገነት ያለውን አዝሬቱን አትክልቱን አዳምን በገነት ሳለ አርደህ ብላን አልበጠጣን ብለው ሲያቀርቡለት ምን አጥቼ ነውር አይደል እናንተን ተንቀሳቀስ ምን አትክልቱ አዝሬቱ እጽዋት ሁሉ እያለ የሚበላ ሞልቶ እናንተ ምን ነበር? እኛኞቹ ከነዚያ ከመርገም ከክፋት የተወለዱት ግን የማይበላው ሁሉ መብላት ጀመሩ። ከዚያ በኋላ መብላት ተጀመረ። አሁን እንደውም በኋላ እንደው አምላካችን ለሙሴ ሲናገር የሚበሉና የማይበሉትን ሰኮናቸው የተሰነጠቀ የሚያመሰኩ ተብሎ በኋላ ሰው የለመደውን ተው ከሚሉት ደግሞ መቼስ ሲያግዱት ተው የተባለው አዳም ዕፀ በለስን ስለበላ እንደው የማይበሉ ለጤና የሚጎዱትን ለሕይወት የማይሆኑትን ምሳሌነት የሌላቸውን ትቶ ፈረስ በቅሎ የመሰሉትን ነገሮች ሌሎችን አራዊትን ትቶ ከእንስሳት ወገን የሚበሉትን እንደ አባግ ያሉትን እንደ አለህምት በቃ እነዚህ ፍየል በጎች እንስሳትን እነሱ እንዲመገብ ተደረገ። ይህም ሆኖ ግን በጣም ኃጢአታቸው ስለበዛ በጣም አንዳንዶቹ በሽምብራ ጥላ የሚወሉ አንዳንዶቹ ቅድም እንዳልኳችሁ ቁመታቸው ከፀሐይ የደረሰ በፀሐይ የሚያበስሉ ሰው ሃይማኖት ሲወጣ የሚወልደው ትውልዱ እንደዚህ አይነት የተለየ ይሆናል። በአስተሳሰቡም በተክለ ቁመናውም በሁለመናው የተለየ ይሆናል እና በዚህ ምክንያት እግዚአብሔር በሁለተኛ ለኖህ ተገልጦ መርከብ ስራ ህዝቡ በድሎኛል አለ። ኃጢአቱ በፊት ደርሷል። ካዘዝኩት ያላዘዝኩትን የሚያደርግ ፍጥረት ሆኗል። ስለዚህ ማየ አይህ አንጥቼ ላጠፋው ስለሆነ ኖህን መርከብ ስራ ብሎ ደግሞ ለኖህ ተገለጠለት። ተነጋገረው መርከብ እንዴት እንደሚሰራ ከምን እንደሚሰራ እስከ መቼ እንደሚሰራ ጊዜውን ምን ማድረግ እንዳለበት የመርከቡ ዓላማ የሚሰራበት ዝርዝር ነገረው። እግዚአብሔር ለኖህ ተገለጠለት። ስለዚህ እንዲህ እያለ እየተገለጠ የመጣ ነው። ሃይማኖት መገለጥ ነው። ከዚያም ቀጥሎ በእነ አብርሃም ተገለጠ። ለአብርሃም ሬ ሰለስተ ዕደው በቃ በአርአያ ብእሲ በሶስት አረጋዊ አምሳል ተገለጠለት። እንዲህ እያለ ሃይማኖት የተገለጠ ነው። ሰው የሰራው ሰው የመሰረተው አይደለም። ስለዚህ ሃይማኖት የተገለጠውን የምንቀበለው ነው ማለት ነው። ለማን ተገለጠ እንዴት ተገለጠ ብለን እንቀጥላለን። በሚቀጥለው ያስተማረን የመከረን የገሰጸን ኃያሉ አምላካችን እግዚአብሔር እርሱ ለአባቶቻችን የተገለጠውን መገለጥ አጽንተን ጠብቀን እንድንይዝ እግዚአብሔር ይርዳን። ይቆየን።